በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለዮሐንስ መጥምቅ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። በዛሬው መርሃ ግብራችን ስለ ቅዱስ ዮሐንስ መጥምቀ መለኮት መሳጭ የሆነ ታሪክ እንዲህ በማለት እንተርካለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። ዘመኑ የይሁዳ ንጉሥ ሄሮድስ ይገዛበት የነበረ፣ ምድሪቱ በሮማውያን የጭቆና ቀንበር ስር ወድቃ ሕዝቡም የመሲሁን መምጣት በናፍቆት ይጠባበቅበት የነበረበት ወቅት ነበር። በካህናቱ ወገን የሚመደብ ዘካርያስ የተባለ አንድ ደግ ሰውና ኤልሳቤጥ የተባለች ሚስቱም ነበሩ። ሁለቱም በእግዚአብሔር ፊት ጻድቃን የነበሩ ቢሆንም ልጅ ባለመውለዳቸው ምክንያት ዕድሜያቸው እስኪያልፍ ድረስ በሐዘን ይኖሩ ነበር። በወቅቱ በነበረው ባህል መካን መሆን እንደ ትልቅ ውርደት ይቆጠር ነበርና አንድ ቀን ዘካርያስ በቤተ መቅደስ ዕጣን ለማይጠንት በገባም ጊዜ ድንገት የእግዚአብሔር መልአክ ቅዱስ ገብርኤል በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም በደነገጠና በፍርሃት በሁሉም ተዋጠ። በዚያን ጊዜ መልአኩ እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙም ዮሐንስ ትለዋለህ። ዘካርያስ ግን በእርጅናቸው ምክንያት ማመን አቅቶት ምልክት ጠየቀ። መልአኩም ስለተጠራጠረ ይህ ነገር እስከሚፈጸም ድረስ ዲዳ እንደሚሆን ነገረው። መልአኩ እንደተናገረው ዘካርያስ ካንደበቱ ቃል መውጣት አቅቶት ዲዳ ሆነ። ሕዝቡም ታላቅ ታምር እንደነካው አስተዋሉ። ኤልሳቤጥም ጸነሰች። ኤልሳቤጥ በጸነሰች ጊዜ ሰው በሚያይበት ዘመን ውርደቴን ያስወግድልኝ ዘንድ ጌታ በነካኝ ወራት እንዲህ አደረገልኝ እያለች እግዚአብሔርን እያመሰገነች ራሷን ለ5 ወራት ሰወረች። የዘመናት የልብ ስብራትና የሰዎች ነቀፋ በአንድ ጀንበር ተወግዶ በቤታቸው የደስታ ብርሃን ፈነጠቀ። የመውለጃዋ ቀን ሲደርስ ኤልሳቤጥ የምጥ ጣር አርታምጣ ወንድ ልጅ ወለደች። ጎረቤቶቿና ዘመዶቿ እግዚአብሔር ታላቅ ምሕረት እንዳደረገላት በሰሙም ጊዜ ወደ ቤቷ እየፈሰሱ የጎረፉ መጥተው ከእርሷ ጋር ደስ አላቸው። በ8ኛውም ቀን ሕፃኑን ሊገርዙት መጡ። እንደ አባቱ ስም ዘካርያስ ሊሉት ፈልገው ነበር። ኤልሳቤጥ ግን በመልአኩ ቃል መሠረት ፈጥና አይሆንም፣ ዮሐንስ የእግዚአብሔር ጸጋ ይባል እንጂም አለች። ዘመዶቻቸው ግን በመገረም ከወገንሽ በዚህ ስም የተጠራ ማንም የለም በማለት ተከራከሯት። በመጨረሻም አሁንም ድረስ ድምፅ አልባ ሆኖ በዝምታ ማዕበል ውስጥ ወደ ነበረው ወደ አባቱ ወደ ዘካርያስ ዘወር አሉና በምልክት ጠየቁት። ዘካርያስ የሰም ሰሌዳ አምጥቶ
ስሙ ዮሐንስ ነው ብሎም ጻፈ። ያን ጊዜ በዚያው ቅጽበት ለ9 ወራት ታስሮ የነበረው የአንደበቱ መዘጋት ተፈታ። የመጀመሪያው ቃሉም ዋይታ ወይንም የሰው ሰላምታ ሳይሆን እግዚአብሔርን የሚያመሰግን ታላቅ የትንቢት ድምፅ ነበር። ዘካርያስ በመንፈስ ቅዱስ ተመልቶም እንደዚህ አለ። አንተም ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና። ይህንን ታምር ያዩ በዙሪያቸው የነበሩት ሁሉም ታላቅ ፍርሃት ወደቀባቸው። ይህ ወሬ በይሁዳ ተራራማ አገር ሁሉ ተሰማ። የሰሙትም ሁሉ ይህ ሕፃን ምን ይሆን እያሉ በልባቸው አሰቡ። ነገር ግን በዚያች የደስታ ቤት ላይ የተረገጠው ጥቁር ደመና በጣም አጭር ነበር። በሰማይ ላይ ታላቅ ኮከብ አይተው ከምስራቅ የመጡለት ሰብአ ሰገል በኢየሩሳሌም ለነበረው ጨካኙ ንጉሥ ሄሮድስ የተወለደው የአይሁድ ንጉሥ ወዴት ነው የሚል ጥያቄ አቀረቡለት። መንግስቴን ይቀማኛል በሚል ስጋትና በቅናት ያበደው ሄሮድስ ያንን ሕፃን ለመግደል ሲል በቤተልሔምና በዙሪያው ያሉትን ዕድሜያቸው 2 ዓመትና ከዚያ በታች የሆኑትን ሕፃናት ሁሉ ያለ ርኅራኄ እንዲታረዱ ታላቅና አሰቃቂ አዋጅ አወጣ። የሮማውያን የሄሮድስ ወታደሮች ሰይፋቸውን መዘው ወደ መንደሮች ተሰማሩ። በየቤቱ የንጹሐን ሕፃናት ደም እንደ ውሃ ፈሰሰ። የእናቶች ዋይታ፣ የልቅሶ ድምፅ ምድሪቱን አናወጣት። የሄሮድስ ሰላዮች ግን ስለ ዘካርያስ ልጅ ስለ ዮሐንስ መወለድና ስለ ታየው አስደናቂ ታምር ሰምተው ስለነበር ይህ ሕፃን ለወደፊት መንግስቴን የሚገዳደረው እርሱ ሊሆን ይችላል ብሎም በማሰብ ጨካኝ ጭፍሮችን በተለየ ሁኔታ ወደ ዘካርያስ ቤት ላካቸው። አንድ ሌሊት የፈረሶች ኮቴና የሰይፍ ድምፅ ወደ ቤታቸው ሲቃረብ ቅድስት ኤልሳቤጥ ሰማች። በታላቅ ድንጋጤ ሕፃኑን ዮሐንስን በታቀፈችበት እቅፏ አጥብቃም ይዛ በጓሮዋ በር በኩል ወደ ይሁዳ ተራራማና አስፈሪ ምድረ በዳ በነፍስ ይዛ ሸሸች። ጨካኞች ጭፍሮች ወደ ቤቱ በኃይል ሰብረው በገቡ ጊዜ ሕፃኑንና እናቱን አጧቸው። ያገኟቸው ግን አረጋዊው ካህን ዘካርያስን ብቻም ነበር። ጭፍሮቹም ሰይፋቸውን በዘካርያስ አንገት ላይ አቁመው ሕፃኑና እናቱ ወዴት አሉ? አሁኑኑ ንገረን እያሉ አገሱበት። ደጉ ካህን ዘካርያስ ግን የልጁን ሕይወት አሳልፎ ከመስጠት ይልቅ የራሱ ደም ለመስጠት ወሰነ። እኔ የእግዚአብሔር ካህን ነኝ እንጂ የልጄ ጠባቂ አይደለሁም በማለት በጽናት መለሰላቸው። ወታደሮቹም በንዴት አብደው ያንን ቅዱስ አረጋዊ በቤተ መቅደስና በመሠዊያው መካከል ያለምንም ርኅራኄ በግፍ አረዱት። የደጉ ካህን ደም በተቀደሰው መሬት ላይ ፈሰሰ። በዚህ ጊዜ ኤልሳቤጥ ገና የጥቂት ወራት ሕፃን የነበረውን ዮሐንስን ይዛ በበረሃው ቋጥኞች መካከል ትሮጥ ነበር። ወታደሮቹ እየተከተሏት እንደሆነ ባወቀች ጊዜ ከፊት ለፊቷ ታላቅ ተራራ አጋጠማት። የምትሄድበት ጨንቋት ወደ ሰማይ ያለቀሰች
የእግዚአብሔር ተራራ ሆይ እናቱን ከሕፃኑ ጋር ተቀበል ብላ ጮኸች። ወዲያውኑ ተራራው ተሰንጥቆ ኤልሳቤጥንና ሕፃኑን ዮሐንስን በውስጡ ሰወራቸው። የሄሮድስም ጭፍሮች ግራ በመጋባት እያገገሙም ተመለሱ። ዮሐንስ ገና በጨቅላነቱ አባቱን በሰይፍ አጣ። እናቱም ኤልሳቤጥ በዚያ አስፈሪና ሰው በሌለበት ምድረ በዳ ውስጥ በታላቅ መከራና ስቃይ በጾምና በጸሎት ሕፃኑን ለጥቂት ዓመታት አሳደገችው። ነገር ግን በበረሃው ብርድና ረሃብ ምክንያት አካሏ ደክሞ የሞት ሰዓትም ደረሰ። አንዲት እናት ልጇን ጥላ ስትሞት የሚሰማት ስቃይ እጅግ ከባድ ነው። ኤልሳቤጥ ልቧ በሐዘን ተሰብሮ ገና 5 ወይም 6 ዓመት የሆነውን ሕፃን ዮሐንስን እያየች አለቀሰች። ልጄ ሆይ በዚህ አስፈሪ በረሃ ውስጥ ለማን ጥዬ እሄዳለሁ? የሚመግብስ የሚከልልስ ማን ነው? እያለች በእንባዋ አጠበችው። ሕፃኑ ዮሐንስም የእናቱን እጅ ይዞ እናቴ ሆይ አትዘኝ እያለ አብሯት ያለቅስ ነበር። ኤልሳቤጥ የመጨረሻውን ጸሎት አድርጋ ነፍሷን ለእግዚአብሔር ሰጠች። የ5 ዓመቱ ሕፃን ዮሐንስ በቀዘቀዘው የእናቱ አስከሬን ላይ ወድቆ እናቴ ሆይ ተነሺ አትተኝ እያለ በምድረ በዳው ብቻውን ይጮህ ነበር። ድምፁ ከተራራው ቋጥኝ ጋር እየተጋጨ ያስተጋባም ነበር እንጂ አጽናኝ አልነበረውም። በመጨረሻም መላእክት መጥተው የኤልሳቤጥን አስከሬን ሰወሩት። ሕፃን ዮሐንስ ግን ከሰው ወገን ተለይቶ በዚያ ጨካኝ ምድረ በዳ ውስጥ ብቻውን ቀረ። የእናቱን አስከሬን መላእክት ከሰወሩት በኋላ ያ የ5 ዓመት ሕፃን በዚያ አስፈሪ ሰፊና ሰው በሌለበት የይሁዳ ምድረ በዳ ውስጥ ፈጽሞ ብቻውን ቀረ። ሌሊቱ ሲመጣ የበረሃው ብርድ አጥንትን ይሰነጥቅ ነበር። የጅቦችና የነብሮች ማይጠንትም ከተራራው ቋጥኝ ጀርባ ያስተጋባም ነበር። ሕፃኑ ዮሐንስ የሚጠለልበት ቤት፣ የሚጋረድበት አልባሳት ወይንም አይዞ የሚለው ወላጅ ማንም አልነበረውም፣ አባትና እናቱ ሞተዋልና። ነገር ግን የሰው ልጅ በራቀበት በዚያ ቦታ ላይ እግዚአብሔር የቸርነት እጅ ከበበችው። የሰማይ መላእክት በየዕለቱ እየመጡ በሰው ዓይን የማይታይ ጥበቃ ያደርጉለት ነበር። ዮሐንስ በዚያም ፀሐይ የሚያቃጥለውና ሌሊት ቁር በሚጥለው በረሃ ውስጥ እያለቀሰ የወደቀና እየተነሳም አደገ። ዕድሜው እየገፋም ሲሄድ ከሰው ማህበረሰብ፣ ከከተማ ቅንጦትና ከዓለም ፈተና ፈጽሞ የተለየ ሆነ። ልብሱ ከግመል ፀጉር የተሰራ ሸካራ ጨርቅ ነበር። በወገቡም ላይ ከእንስሳት ቆዳ የተሰራ ጠፍር ይታጠቅ ነበር። ይህ ልብስ ለቅንጦት ሳይሆን ሰውነቱን ከበረሃው እሾህና ከዓለቱ ግለት ለመከላከል ብቻ የሚያገለግል ነበር። ምግቡም ቢሆን የሰው እጅ የደከመበት እህል ሳይሆን በተራራው ቋጥኝ መካከል የሚገኝ የዱር ማርና የበረሃ አንበጣም ነበር። ውሃ የሚጠጣው ጥማቱን ለማስታገስ አልፎ አልፎ ከሚገኝ የዓለት ምንጭም ነበር። ዮሐንስ ወጣትነቱን ሙሉ በሙሉ በመጾም በጸሎትና በብቸኝነት አሳለፈ። ከሰው ይልቅ ከፈጣሪው ጋር መነጋገርን ለመደ። አይምሮ በሕግጋተ እግዚአብሔር፣ ልቡም በንጽህናና በቅድስና ተመላ። ዓመታት ተቆጥረው ዕድሜው 30 ዓመት ሲሞላው በይሁዳ ምድር ላይ መንፈሳዊ ጨለማና የኃጢአት ማዕበል ነግሶም ነበር።
ሕዝቡ ሃይማኖትን ለይስሙላ ያደርጉት ነበር። መሪዎቹና ፈሪሳውያንም በግብዝነት ተውጠው ነበር። ያን ጊዜ የእግዚአብሔር ቃል በምድረ በዳ ወደ ነበረው ወደ ዘካርያስ ልጅ ወደ ዮሐንስ መጣ። ለ30 ዓመታት በዝምታ የተገነባው ያ ታላቅ መንፈሳዊ እሳተ ገሞራ ኃይል የሚፈነዳበት ጊዜም ደረሰ። ዮሐንስ ከበረሃው ወጥቶ በዮርዳኖስ ዙሪያ ወዳለው አገር ሁሉ መጣ። ድምፁ እንደ አንበሳ ግሣት እንደ ሰማይ ነጎድጓድ ነበረ። ወደ ሕዝቡ እየተመለከተ ያለምንም ፍርሃት በታላቅ ድምፅ እንዲህ እያለ ይጮህ ጀመር። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አቅኑ እያለ ለሰዎች ይሰብክ ጀመር። ይህ ድምፅ ለዘመናት ተኝቶ የነበረውን የሕዝቡን ሕሊና ቀሰቀሰው። ሰይፍና ጦር ያልያዘ ነገር ግን የቃሉ ኃይል የሚሰነጠቅ የጽድቅ ሰው በዮርዳኖስ ወንዝ አጠገብ መቆሙን ሰሙ። ከየከተማው ከኢየሩሳሌምና ከይሁዳ ምድር ሁሉ ሕዝቡ በነጻነት ወደ እርሱ ይጎርፉ ጀመር። ቀራጮች፣ ቀረጥ አጋንነው የሚቀበሉ ከዳተኞች፣ ጨካኝ ወታደሮች፣ አልፎ ተርፎም ራሳቸውን ጻድቅ አድርገው የሚቆጥሩ ፈሪሳውያንና ሰዱቃውያን ሳይቀሩ ወደ እርሱ መጡ። ዮሐንስ ግን ለሰው ፊት አያዳላም ነበር። ፈሪሳውያንን ባያቸው ጊዜ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመላከታችሁ? እንግዲህ ለንስሐ የሚገባ ፍሬን አድርጉ እያለ በቁጣም ገሰጻቸው። ሕዝቡ በቃሉ ተንቀጥቅጠው ልባቸው በንስሐ ተሰብሮ ኃጢአታቸውን በእንባ እየተናዘዙ በዮርዳኖስ ወንዝ በእርሱ እጅ ይጠመቁም ነበር። ዮሐንስ ምድረ በዳውን ወደ መንፈሳዊ መድረክ ለወጠው። ለዘመናት የጠፋውን የእግዚአብሔርን እውነት በምድር ላይ በኃይል አበራው። የመጥምቁ ዮሐንስ ዝናና ተሰሚነት በመላው እስራኤል ምድር እንደ ሰደድ እሳት ተሰራጨ። በቃሉ ኃይለኝነት፣ በኑሮው ንጽሕናና በሕይወቱ ቅድስናም የተነሳ በሕዝቡ ዘንድ ያለው ክብር ሰማይ ነካ። ሕዝቡ ሁሉ በልባቸው በታላቅ ጉጉትና ድንጋጤ ለዘመናት ይናፍቅነው ነቢያት የተናገሩለት መሲህ ክርስቶስ ይህ ይሆንን ብለው ያስቡ ጀመር። የኢየሩሳሌም አይሁድም እውነተኛ ማንነቱን ያረጋግጡ ዘንድ ካህናቱንና ሌዋውያንን ወደ እርሱ ላኩ። እነርሱም ቀርበው አንተ ማን ነህ? ኤልያስ ነህን? ወይንስ ያ ነቢዩ ነህን? ብለው በጠየቁት ጊዜ ዮሐንስ ቅንጣት ታክል የክብር ፍላጎት አልነበረውም። ራሱን ከፍ ለማድረግ አልሞከረም። ይልቁንም በፍጹም ትሕትናና ራሱን ዝቅ አድርጎ እንዲህ ሲል መሰከረ። እኔስ በውኃ አጠምቃችኋለሁ፣ ነገር ግን የጫማውን ጥፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ነገር ግን ከኔ ይልቅ የሚበረታው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል አለም። ይህ በእንዲህ እንዳለ መለኮታዊው ቀጠሮ የሚፈጸምበት ዕለት ደረሰ። አንድ ቀን ዮሐንስ በዮሐንስ ወንዝ ዳርቻ ሕዝቡን እያጠመቀም ሳለ ድንገት በሰዎች መካከል አንድ ለየት ያለ ሰው ወደ እርሱ ሲቃረብ ተመለከተ። እርሱም የናዝሬቱ ኢየሱስ ነበር። ዮሐንስ በመንፈስ ቅዱስ ተመርቶ የወደፊቱን የዓለም አዳኝ የፍጥረታት ሁሉ ጌታ በፊቱ መቆሙን አወቀ። ያኔ በበረሃ ያደገው
የአንበሳ ልብ ያለውና በነገሥታት ፊት የማይደነግጠው ታላቁ ነቢይ በፈጣሪው ፊት ሲቆም ግን መላ አካሉ ተንቀጠቀጠ። ኢየሱስ ሊጠመቅ ወደ ውሃው በገባ ጊዜ ዮሐንስ በፍርሃትና በድንጋጤ ወደ ኋላ ፈገፈገ። ጌታዬ ሆይ፣ እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን? የዓለም ፈጣሪ በፈጠረው ፍጡር እጅ እንዴት ይጠመቃል? በማለት በፍጹም አክብሮት ከለከለው። ኢየሱስ ክርስቶስ ግን በሩህሩህነቱና በሰላማዊ ድምፅ ይመልስለት ነበር። አሁንስ ፍቀድልኝ፣ እንዲሁ ጽድቅን ሁሉ መፈጸም ይገባናልና አለው። ይህ ሥነ ሥርዓት የአምላክን ትሕትናና የሰው ልጅን የማዳን ምስጢር የሚገልጽ ነበር። ዮሐንስም ከፍርሃት ጋር የታጀበውን መታዘዝ መርጦ ፈቀደለት። ዮሐንስ ቅዱስ እጆቹን ዘርግቶ የዓለምን ጌታ በዮሐንስ ወንዝ አጠመቀው። ኢየሱስም ወዲያውኑ ከውሃ በወጣም ጊዜ የታሪክ ማኅተም የሚከፍት ታላቅ ታምር ሆነ። ሰማያት ተከፈቱ። የእግዚአብሔር መንፈስ በግልጽ በሚታይ አምሳል እንደ ርግብ ሆኖ ሲወርድና በእርሱ ላይ ሲቀመጥ ታየ። ከሰማያትም በላይ የሚሰማ የምድርን መሠረት የሚያናውጽ የታላቁ አብ ድምፅ እንዲህ ሲል አስተጋባ። ዝንቱ ውእቱ ወልዴ ዘአፈቅር፣ በእርሱ ደስ የሚለኝ የምወደው ልጄ ነው። ዮሐንስ ይህንን መለኮታዊ ምስክርነት በዓይኑም አየ፣ በጆሮው ሰማ። በነጋታው ኢየሱስ ክርስቶስ ወደ እርሱ ሲመጣ ባየው ጊዜ በዙሪያው ለነበሩትና በናፍቆቱ ለሚጠባበቁት ደቀ መዛሙርቱ እጆቹን ወደ ኢየሱስ እየጠቆመ በታላቅ አዋጅ እንዲህ አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። መጥምቁ ዮሐንስ የራሱን ተልእኮ ፍጻሜና የእውነተኛው ብርሃን መገለጽ በማየቱ ልቡ በሰማያዊ ደስታ ተመላ። ነገር ግን ይህ ታላቅ መንፈሳዊ ድል ወደፊት ለሚጠብቀው እጅግ አሰቃቂና አሳዛኝ የመከራ መንገድ መጀመሪያም ነበረ። የዮሐንስ ምስክርነትና የዮርዳኖስ ወንዝ መንፈሳዊ መነቃቃት እንደቀጠለ ነበር። ነገር ግን በዚያ ዘመን በምድሪቱ ላይ ሌላ ታላቅና አሳዛኝ የኃጢአት ጉድፍ ታየም። የገሊላውና የፔርያው አካባቢ ገዥ የነበረው ንጉሥ ሄሮድስ አንስቲፓስ ስልጣኑን ነፃነቱን ተጠቅሞ በታሪክ የሚዘከር ታላቅ በደል ፈጸመ። እርሱ በሕይወት እያለና የገዛ ወንድሙ ፊልጶስም በሕይወት እያለ የወንድሙን ሚስት ሄሮድያድያን በግፍ ቀምቶ አገባት። ይህ ድርጊት በኦሪት ሕግ ፈጽሞ የተከለከለ፣ የንጉሣውያኑ ማዕረግ የረከሰና ሕዝቡን ሁሉ በጭንቀትና በአፍረት የሞላ ታላቅ የዝሙት የአመፅ ተግባር ነበር። ነገር ግን ማንም ሰው የንጉሡን ቁጣ፣ የሰይፉን ስለት በመፍራት እንዴትም ቃል መናገር አልደፈረም። ምድሪቱ በዝምታና በፍርሃት ተውጣም ነበር። መጥምቁ ዮሐንስ ግን ለሰው ፊት የማይገዛ ስለ እውነትና ስለ ጻድቅ እንጂ ስለ ራሱ ነፍስ የማይጨነቅ የአንበሳ ልብ የነበረው ነቢይ ነበር። እርሱ በምድረ በዳ ብቻ ሳይሆን በቀጥታ ወደ ንጉሡ የቅንጦት ቤተ መንግሥት አመራ። በዙሪያው የነበሩት ታጣቂ ወታደሮችና የጦር አዛዦች እያዩት ወደ ንጉሥ ሄሮድስ ዙፋን ፊት ቀረበ። ዮሐንስ ያንን የንጉሡን አስፈሪና ባለግርማ ዓይን እያየ ጣቱን ወደ እርሱ ቀስሮ በታላቅ ድምፅ እንዲህ ሲል ገሠጸው። የወንድም ሚስት ላንተ ልትሆን አልተፈቀደም። ይህ በፈጣሪ ፊት ታላቅ ኃጢአትና ርኩሰት ነው። ይህ ድምፅ በቤተ መንግሥቱ ቅጽር ግቢ ውስጥ
እንደ ነጎድጓድ አስተጋባ። ንጉሡ ሄሮድስ በድንጋጤና በአፍረት ተዋጠም። በዙፋኑ ላይ ሳለ መንቀጥቀጥ ያዘው። ሆኖም ግን ከንጉሡ ይበልጥ በቁጣና በክፋት ያበደችው ሄሮድያዳም ነበረች። ሚስጥራዊነቷና ርኩሰቷ በይፋ በመጋለጡ በልቧ ውስጥ ታላቅ የጥላቻ የቅናትና የበቀል እሳት ተቀጣጠለ። ከዚያች ቅጽበት ጀምሮ ዮሐንስን በሕይወት ለማጥፋት ደሙን ለማፍሰስ ሌሊትና ቀን ማሴርም ጀመረች። ንጉሡ ሄሮድስ ግን በውስጡ ታላቅ ፍርሃት ነበረበት። ዮሐንስ እውነተኛ ጻድቅና ቅዱስ ሰው መሆኑን ያውቅ ነበር። በስብከቱም ውስጥ እውነት እንዳለ በልቡ ይረዳም ነበር። እንዲህም ሕዝቡ ሁሉ ዮሐንስንና እንደ ታላቅ ነቢይ ስለሚያዩት እርሱን ቢገድል ታላቅ አመጽና ውከት ተነስቶ ስልጣኑን ሊያጣ እንደሚችልም ሰጋ። ነገር ግን የሄሮድስ ወቀሳና የዕለት ተዕለት ጭቅጭቅ ስላላወሰነው የእርሷን ቁጣ ለማብረድ የዮሐንስን አንደበት ለመዝጋት ሲል ታላቁ ትእዛዝ አስተላለፈ። ጭፍሮቹን አዞ ዮሐንስን አስገረፈው። ከዚያም እጆቹንና እግሮቹን በከባድ የብረት ሰንሰለት አስሮ ከቤተ መንግሥቱ በታች ወዳለው የሞት ጥላ ወደሚያንዣብብበት ጨለማና ጥልቅ ወህኒ ቤት ጣለው። የጽድቅ ድምፅ የሆነው ዮሐንስ አሁን በግፍ ታስሮ በጨለማ ውስጥም ተቀመጠ። የምድረ በዳው ነፃ አሞራ። በዮርዳኖስ ዳርቻ የአንበሳ ግዛት በሆነው ድምፁ ሕዝቡን ያናውጥ የነበረው ታላቁ መጥምቅ ዮሐንስ አሁን ማይቻይረስ በተባለው አስፈሪ የእንባና የጭንቀት ምሽግ ውስጥ ከምድር በታች በራቀ ጥልቀት የወህኒ ቤት ጨለማ ውስጥ ይገኛል። ያ በግመል ፀጉር የተሸፈነና በበረሃ ፀሐይ የጠቆረ አካሉ አሁን እርጥበትና ቅዝቃዜ በበዛበት የድንጋይ ግድግዳ ላይ ወድቋል። እጆቹና እግሮቹ በከባድ የብረት ሰንሰለት ታስረዋል። ሰንሰለቱ ባለፈ ቁጥር በሰውነቱ ላይ የሚያሳድረው ሕመም የበረሃውን ስቃይ የሚያስረሳም ነበር። ዮሐንስ ግን በዚያ አስፈሪ ጨለማ ውስጥም ቢሆን ጸሎቱንና ማይጠንቱን አላቋረጠም። ብቸኛ ማጽናኞቹን አልፎ አልፎ በድብቅ እየመጡ የሚጠይቁትና በቅጥሩ ቀዳዳ በኩል የሚያነጋግሩት ታማኝ ደቀ መዛሙርቱም ነበሩ። እነርሱ በየቀኑ በኢየሩሳሌምና በገሊላ ምድር ስለሚደረገው ድንቅ ነገር ያወሩለት ነበር። መምህር ሆይ፣ አንተ በዮርዳኖስ ያጠመቅከው ያ የእግዚአብሔር በግ ያልከው ኢየሱስ ድንቅ ታምራትን እያደረገ ነው። ዕውራንን ያበራል፣ ለምጻሞችን ያነጻል፣ ሙታንን ያስነሳል እያሉ ይነግሩት ነበር። ዮሐንስ ይህንን ሲሰማ የታሰረበትን ሰንሰለትና የሞት ጥላ ያጠላበትን ጨለማ ረሳው። ልቡን በሰማያዊ ተስፋም ተመላ። ነገር ግን ደቀ መዛሙርቱ ገና ፍጹማን አልነበሩም። በመካከላቸው የቅናትና የጥርጣሬ መንፈስ ይታይ ነበር። እርሱ የዓለም አዳኝ ከሆነ አንተን የጽድቅ ምስክሩን ለምን በዚህ ጨለማ ወህኒ ቤት ውስጥ ትተሃል? ለምን ምሮጥ ሰንሰለትህን አይሰብርም? እያሉ እርስ በርሳቸው ይከራከሩም ነበር። ዮሐንስ የደቀ መዛሙርቱን ልብ ስላወቀ የራሱ የሞት ሰዓትም እንደቀረበ ስለተረዳ እምነታቸው በእርሱ ላይ ሳይሆን በእውነተኛው መሲህ ላይ እንዲጸና ፈለገ። ስለዚህ ከደቀ መዛሙርቱ መካከል ሁለቱን መርጦ ጠራቸውና እንደዚህ አላቸው።
ወደ ኢየሱስ ሂዱና የሚመጣውን አንተ ነህን ወይንስ ሌላን ጠብቅ ብላችሁ ጠይቁት። ይህ ጥያቄ ዮሐንስ ጠርጥሮ ሳይሆን ደቀ መዛሙርቱ በገዛ ዓይናቸው አይተውና በጆሮአቸው ሰምተው እንዲያምኑ ያደረገው ጥበብ ነበር። ደቀ መዛሙርቱም ሄደው ኢየሱስን በብዙ ሕዝብ መካከል አገኙት። ጥያቄውንም ባቀረቡለት ጊዜ ኢየሱስ ወዲያውኑ በቃል አልመለሰላቸውም። ይልቁኑ በፊታቸው ታላላቅ ታምራትን እያደረገ ዕውሮችን አዩ፣ አንካሶች ተራመዱ፣ ለምጻሞች ነጹ፣ ደንቆሮችም ሰሙ። ከዚያም ወደ እነርሱ ዘወር ብሎ እንዲህ አላቸው፣ ሂዱ ያያችሁትንና የሰማችሁትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከል ሁሉ ብፁዕ ነው። መልእክተኞቹ ወደ ወህኒ ቤቱ ተመልሰው ይህንን ታላቅ ምስክርነት ለዮሐንስ በነገሩት ጊዜ በዮሐንስ ፊት ላይ ሊገለጽ የማይችል የደስታ ብርሃን ፈነጠቀ። ደቀ መዛሙርቱም ጥርጣሬያቸው ተወግዶ አንገታቸውን ደፉ። በዚያን ዕለት ደቀ መዛሙርቱ ከሄዱም በኋላ ኢየሱስ ስለ ዮሐንስ ታላቅነት በሕዝቡ ፊት ድንቅ ምስክርነትን ሰጠ። ወደ ሕዝቡ እየተመለከተ ምን ልታዩ ወደ ምድረ በዳ ወጣችሁ? ንፋስ የሚያወዛውዘውን ቀንበጥ ወይስ ያማረ ልብስ የለበሰውን ሰው? እነሆ ያማረ ልብስ የለበሱ በነገሥታት ቤት አሉ። ነገር ግን ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ፣ ከነቢይም የሚበልጠውን ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም በማለት ተናገረ። ዮሐንስ ግን በዚያ ጨለማ ክፍል ውስጥ ሆኖ የሰማይ መላእክት የሚዘምሩለትን የክብር አክሊል እያየ የመጨረሻውን ታላቅና አሳዛኝ የሰማዕትነት ጽዋ ለመጠጣት በጸሎት ይተጋም ነበር። የዕጣ ፈንታዋ ጥቁር ምሽት ደረሰች። ንጉሡ ሄሮድስ አንስቲፓስ የተወለደበትን ዕለት ለማክበር በቤተ መንግሥቱ ታላቅና እጅግ የደመቀ ግብዣም አዘጋጀም። ወደ ግብፃዊው የመንግሥቱ ታላቅ መኳንንት፣ የጦር አዛዦች፣ የአገሪቱ ባለሥልጣናትና ከበርቴዎች ሁሉም ተጠሩ። የወይን ጠጁ እንደ ውሃ ይፈስ ነበር። የምግቡና የቅንጦቱ ብዛትም ገደል አልነበረውም። ምሽቱ እየገፋ ሲሄድ ንጉሡና እንግዶቹ በመጠጥ ኃይል ሙሉ በሙሉ ሰክረውና አእምሮአቸውን ስተው ነበር። በዚህ የዝሙትና የሰካራምነት ድግስ ላይ የሄሮድያዳ ልጅ ሰሎሜ የተባለችው ቆንጆ ወጣት ብላቴናዋ በንጉሡና በመኳንንቱ ፊት እንድትደንስ ወደ አዳራሹ ተላከች። በእናቷ በሄሮድያዳ ክፉ ምስክርነት ተመርታ የወንዶቹ ስሜት የሚቀሰቅስና የሚያስደንቅ ውዝዋዜም አቀረበች። ውዝዋዜዋ ንጉሡን ሄሮድስንና አብረዋት የነበሩትን ሰካራሞች በሙሉ እጅግ ደስ አሰኛቸው። በአድናቆትም አበዱ። ንጉሡ በመጠጥ ብዛትና በደስታ ስካር ውስጥ ሆኖ ቃሉንና ክብሩን ዝቅ አድርጎ በታላቅ መሐላ በሕዝቡ ፊት እንዲህ አላት፣ የምትነሺውን ሁሉ ለምኝኝ ሰጥሻለሁ። የመንግሥቴ እኩሌታ እንኳን ቢሆን በማበል እምልልሻለሁ። ልጅቱም ከአዳራሽ ወጥታ ፈጥና ወደ እናቷ ወደ ሄሮድያዳ ሄደች፣ አማከረቻት። እናቴ ሆይ ንጉሡ የፈለግሽውን ለምኝኝ ብሎ ማለልኝ፣ ምን ልጠይቀው አለቻት። ያን ጊዜ ሄሮድያዳ ለብዙ ዘመን በልቧ ስታስበው የኖረችውን ዮሐንስን የመግደል ምኞቷ
የሚፈጸምበት ሰዓት እንደደረሰ አወቀች። ፊቷ በክፋት ተለወጠና በጭካኔም እንዲህ አለች፣ የመጥምቁን ዮሐንስ ራሱን አስቆርጥ ለምኚው። ልጅቱም ወዲያውኑ ፈጥና በታላቅ ጉጉት ወደ ንጉሡ አዳራሽ ገባች። በነገሥታቱ ፊት ቆማ ድምጿን ከፍ አድርጋ የመጥምቁ ዮሐንስን ራስ አሁኑኑ በወጭት በትልቅ ሳህን ላይ አድርገ ልትሰጠኝ እወዳለሁ አለች። ይህንን አስፈሪ ጥያቄ በሰማ ጊዜ ንጉሥ ሄሮድስ ድንገት ከስካሩ እንደመንቃት አለ። በልቡ ላይ ታላቅ መብረቅ እንደወረወረበት ሆኖ ደነገጠ፣ እጅግም አዘነ። ዮሐንስ ቅዱስ ሰው መሆኑንና እርሱን መግደል የእግዚአብሔርን ቁጣ እንደሚያመጣ ያውቅ ስለነበር፣ ነገር ግን በታላላቅ መኳንንት ፊት የማለውን ከባድ ማላ ለማፍረስም ፈራ። ንጉሥ ቃሉን አጠፈ እንዳይሉት ተጨነቀ። ከጽድቅ ይልቅ የሰዎችን ክብር መረጠ። ወዲያውኑ ሄሮድስ የሞት ፍርድ አስፈጻሚውን ወታደር አዘዘው። ጨካኙ ባለወጂት ሰይፉን መዞ ችቦ ይዞ ወደዚያ ጥልቅና ጨለማ የወህኒ ቤት ውስጥ ወረደ። በሰንሰለት ታስሮ በጸሎት ላይ ወደ ነበረው ወደ ዮሐንስ መጥምቅ ዮሐንስ ክፍል ገባ። ዮሐንስ የመጣውን ወታደርና የተመዘዘውን ሰይፍ ባየ ጊዜ አልደነገጠም። የሰማዕትነት አክሊሉ እንደቀረበች አውቆ አንገቱን በደስታም አዘጋጀ። ጨካኙ ወታደር ያንን ሰማያዊ ግርማ የነበረውን ያለምን አዳኝ ያጠመቀውን ቅዱስ አንገት ያለምንም ርኅራኄ በሰይፍ ቀላው። የጽድቅ ምስክር የሆነው የታላቅ ነቢይ ደም በዚያ ጨለማ ወህኒ ቤት መሬት ላይ ፈሰሰ። ወታደሩም የዮሐንስን አስክሬን ጥሎ የሚንቀጠቀጠውንና ገና ደሙ የሚንጠባጠበውን ቅዱስ ራሱን በወጭት ላይ አድርጎ ወደ አዳራሹ ይዞት መጣ። በሰካራሞቹ ፊት አሳለፈውና ለብላቴናይቱ ሰጣት። እርሷም ያንን ታላቅ እውነት የተናገረበትን አንደበት ይዞ የነበረውን ራስ ወሰዳት፣ ለእናቷ ለሄሮድያዳ ሰጠቻት። ሄሮድያዳም በደስታ በክፋት ተሞልታ ተቀበለችው። የዮሐንስ ደቀ መዛሙርት ይህንን አሰቃቂ ወሬ በሰሙ ጊዜ ልባቸው በታላቅ ሐዘን ተሰብሮ ወደ ወህኒ ቤቱ መጡ። ያንን ያለ ራስ የቀረውን ቅዱስ አስከሬኑን በረከቱን በፍርሃትና በለቅሶ አንስተው ወሰደው፣ በክብርም ቀበሩት። ከዚያም ወደ ኢየሱስ ክርስቶስ ሄደው የታሪኩን አሳዛኝ ፍጻሜ አወሩለት። የዮሐንስ የቅዱሱ መጥምቅ ምድራዊ ሕይወት በግፍና በሰማዕትነት በዚህ መልኩ አከተመ። ራሱም ለ15 ዓመት ዓለምን እየዞረች ሰብካለች። እርሱ በምድር ላይ የኖረው ጥቂት ዓመታት ቢሆንም ስለ እውነት የጮኸው ድምፁ የንጽህናውና የቅድስናው ታሪክ ግን እስከ ዓለም ድረስ ፍጻሜው ይኖራል። በሰው ልጆች ልብ ውስጥ ሕያው ሆኖም ይቀጥላል። ከሰማዕቱ ከቅዱስ ዮሐንስ